አረ ጋይስ ባርሳ ኒውካስትል ላይ ምን አይነት ድርጊት እየፈጸመ ነው? አረ እንቃወማለን የምር እቃወማለሁ እኔ እንዴ በቃ 10 መግባት አይቀርም እኮ እንዴ እኔ 7 እስኪገባ ድረስ ነበርኩ። አረ ወይኔ አረ ባርሳ እኔ ቶተናም ራሱ እንዲያልፍ እየፈለግኩ አይደለም አሁን ጋይስ የምር ባርሳን እኮ ነው የምናገኘው ሪሞንታዳ ከሰራን አትሌቲኮን። አረ ይቅርብን መሰለኝ ጋይስ ይቅርብን። ሲቲ ወደቀ ምን ችግር አለ? 7 ባርስ እያለልኝ ተስፋ ቻምፒዮንስ ሊግ የሚበላ ቡድን ተገኝቶ ፈርስት ሃፍ መጥቼ ጨዋታ እንዳያበልጥ ብያስጠንቅቄ ነው ሄድኩት። ያየ ካለ አመስግነኝ ኮሜንት ላይ 4 ጎል አሳይቻለሁ ማለት ነው። አርሱ አረ ሴሚፋይናል ላይ እኔ ይሄ ቡድን ማለት ነው ለምን 3 አይገባበትም? በቃ ማግባቱ ላይ ግን ትተማመንበታለህ። በስመ አብ አረ እንዴ ምን አይነት ራፊኒያ ምን አይነት ፓስ ነው ፈርስት ታይም ፓስ እንደዛ ትችላለህ? አረ በስመ አብ ባይዞ ሌዋንዶስኪ ሪካርዱን የሜሲን ሰብሮታል ማለት ነው። ከ40 በላይ የተለያዩ ቲሞች ላይ ቻምፒዮንስ ሊግ ጎል በማስቆጠር ከማን ይመስላችኋል ብዙ ጎል ያለው እንግሊዝ ውስጥ? ከአርሰናል። ይሄው እዚህ ጋር እንደምታዩት ነው 4 ጎል ነው ያለው ከእንግሊዝ ውስጥ። ከአርሰናል ነው ትልቅ ጎል ያገባው። ከሲቲ 1 ጎል አግብቷል እንደምታዩት ነው። ሌላው እዚህ ጋር ቤኔፊካ ላይማ አዝምቦታል እዚህ ባይዞ ላሚን ያማል ትንሽ የፈተነው ዲፌንደር ቢኖር እስከዛሬ ካዩት ከኑኑ ሜንዲዝ ቀጥሎ እሱንም እንትን አስቀዝኖታል የሆነ ቀሜዳቸው ላይ ማለት ነው። ሉዊስ ሆል የኒውካስትሉ ሌፍት ባክ ፈርስት ሊጉን በርግጥ ያማል ጀመር አልተጫወተም አልተሰጠውም ኳስ ብዙ ምናምን ዛሬም ወደም ቀራት ይዞ የሚያማል ግን ጥሩ ለመከላከል ሞክሯል። አስጥሎታል አንዱ ለኳስ ምናምን። ኤኒዌይ የቻምፒዮንስ ሊግ በጣም ትንሽ መፈራለት አትሌቲኮ ነው ቀጣይ ባርሳ። ከዛ ውጪ ማን እኔ እዚህ ጨዋታ ላይ አንተ ያማር እንዴት አባቱ ነው የሚችለው? ኤዲተሮች ይሄ ልጅ ኤዲት አይደለም ሌላም ነገር ነው የሚያስፈልገው። በፈጣሪ ስም እንዴት ነው የምታገብለብልብ ኳሱ እንዴት ነው የምታረጋቸው? ስለ ለምን መለፍለፍ አይደለም የፈለግከውን ነገር አድርግ። በጣም ነው የምትችለው። በቃ ገብቷል። በጣም ነው የምትችለው። ፈርስት ሃፍ ለተመለከተ እኮ አንተ በፈጣሪ ስም ኒኮ ሁለታቻ ሲሆን በና በ28ኛው ደቂቃ ሁለታቻ ሲያረጉ በቃ ባርሳ ሃይላንዱን ለማስጠበቅ የሚሞክረውን ጥረት ላይ ሲሳሳት ነበረ። ገብቷል። ኒውካስትል ግን ስህተት አበዛ። በኒውካስትል ስህተት ነው የሁሉ ጎል የተቆጠረው በራሳቸው ስህተት። ዝም ብሎ ላይ ያገባል። እንዴት አባታችሁ ነው የምትችሉት? አጫውታችሁ እንዴት ነው የሚያስደስተው? በፈጣሪ ባርሳ እግዚአብሔር ትክክል የሚያስደስት ጨዋታ የምትጫወቱት እናንተ ናችሁ። እስከሆነ አንተ ያማር እንዴት አባቱ ነው የሚችለው? እኔ እግዚአብሔር ነው ከበደኝ እዴ። አሁን ቀጣይ ይመስለኛል አትሌቲኮ ነው የምታገኙት። ፓስ ማድረጉ አይቀርም ዞሮ። ስለዚህ ማን ከአርሰናል ጋር እናንተ ማየት ነው የምፈልገው። ወይኔ ፓ ምን አይነት ጨዋታ ነው ማን! ኒውካስትላችን ተገረፈችብን ማን። ቢያንስ 7 ነው ማን 8 አልሆነ። በረጉዴ ተርፏል። እየቋጠረ ነበር ብለህ ካሰብክ ማንዬ የእውነት እየቋጠርኩ አልነበረም። 7ኛው ሲገባ ግን ኧረ ጉዴ እንደ አርሰናል ነው የቋጠርኩት። ማን ሰለቸኝ ማን። ትላንት ቸልሲ እዛ ተሸንፎ እንዳለ ኮሜንት ላይ ስለኔ ምን አገባኝ። ባርሳ እንኳን ተሳከልሽ። እኛ የሻርለስ አይገባብን በክሊን ሺት አረጋግተን 2 ጽድት ያለ ጎል። አንቺ ደግሞ እንገባባ ሰከንድ ሃፍ ላይ እገልሻለሁ። ኖርማል ማሊያ ልቀበል መጥቼ ቁስል ቀስቅሽ ይሄር ነበር። አልተሳካለትም። ማሊያ ይሰጠዋል። ይሄ አድክም የባርሳ ደጋፊ ከዛ ላ ማሊያ አልብሼው ሰሚ ፋይናል ላይ ቆዳውን እገፍለታለሁ ተረዳችኋል? ያበደ ጨዋታ ለማታውቁ ሰዎች ናግባ። እቺ የዮባ የምትባለው የማንቼና የባርሳ ደጋፊ ናት። እኔ ማንቼን ነው ማስቀድመው፣ ግን እንደነዚህ እናሸንፋችኋለን። ግማሽ ፍጻሜ ላይ ማን ነው በእኛ ጣብት በቃ ምንም ዋንጫ የለም ዘንድሮ። ያራዳ ልጅ መቼ ነው የምትጫወተው ማንቼ? ዓርብ ምሽት 5 ሰዓት ላይ ያራዳ ልጅ ጠብቁ። በወር አንዴ ኤፍሲ ሁላችሁም 2ኛና 3ኛና 19 ክለብ ያስፈልጋችኋል። ያኛው ማሊያ እየቀያየረ እንደሚመጣው ሰውዬ ያስፈልጋችኋል ግዴታ። ምክንያቱም ዋና ክለባችሁ በወር አንዴ ነው የሚጫወተው። ድሮ በወር አንዴ ነበር የሚሸነፈው፣ አሁን የሚያሸንፈው በወር አንዴ ነበር የሚያሸንፈው፣ አሁን በወር አንዴ ነው የሚጫወተው። በጣም ብሪሊየንት ውሳኔ። ላለመሸነፍ የምታረጉትን ጥረት ሳላደንቅላችሁ አላልፍም። ይመቻችሁ። ባርሴሎናውያን ካታላናውያን እንገናኛለን ሰሚ ፋይናል ላይ ገባሽ አይደል? ኒውካስትል 2 ያገባውን እኔም አገባዋለሁ። ኒውካስትል ላይ ያገባሽውን 7 ግን እኔ ላይ አታገቢ። ለውጡ ዛጋ ወር ዘገነርስ ምን አለ አንድ ብትጨምሩና ነው ታሪክ ብትደግሙ። ምን አለ አንድ ብትጨምሩ ነው ሁለቱም ውስጥ ያክል የሆነ ትዝ እንዲላቸው ያክል ምንድነው? በቃ እንግሊዝን ወክዬ የምዋደቀው እኔ ብቻ ነኝ። አንድ ለእናቱ አርሰናል ብቻ ነው ማለት ነው እንግሊዝን ወክሎ የሚዋደቀው ማንዬ።
ምንድነው? ቢያንስ እንኳን የእንግሊዝ ቡድኖች ባታሸንፉ እንኳን ከቅሌት ራሳችሁን ጠብቁ እንጂ እንዴ! ትናንትና ቼለው ምን አይነት ቅሌት ይዘህ ነው ወደ እንግሊዝ የተመለስከው እንዴ? ዛሬ ኒውካስትል ሌላ ቅሌት ደገሙ እንዴ! ሊጋችንን እኮ እንዲህ የምናሞጋግሰው ለምንድን ነው? በቃ በዓለም ላይ ብቸኛው አንደኛው ቁጥር አንዱ ነው እያልን እያወዳደስ ነው ባለንበት ዘመን አርሰናል ዋንጫ ሊበላ ተንደርድሮ ከጫፍ በደረሰበት ዘመን የእንግሊዝ ፕሪሚየር ሊግን ደካማ ነው ለማስባል በዛ በቋጣሪዎቹ በኩል በአቋማ ምናምን በሚሉት በኩል ተነጋግራችሁ እየተፈጸመ ያለ ሴራ መሆን አለበት እንጂ የእንግሊዝ ቡድኖች እንደዚህ አይደሉም። የምሬን ነው ማለት ገና ለገና አርሰናል ዋንጫ የበላበት አመት የእንግሊዝ ቡድኖች በሙሉ ደካማ ነበሩ፣ ያቀረሹ ነበር የሚባል ወሬ ለመንዛት የሚደረግ ጥረት መሆኑን ደርሼበታለሁ። አድቡ የእንግሊዝ ቡድኖች በቃ አሁን የቀረው ሊቨርፑል ነው። አንተ ወንድም ጥላን አይደለ? በደንብ ደገፍ አድርገህ ተጫወትና ከኔ ጎን ቆም። ሊቨርፑል ነግሬሃለሁ፣ ከኔ ጎን መቆም ግድ ይልሃል። ሌሎቻችሁ ግን ትዝብት ነው ትርፉ። ተዛዝበናል። ቴንኪው። እናወራረደዋለን ደግሞ ሂሳቡን። ለማንኛውም 7-2 ከባድ። ኧረ ባርሳ እኔ እንግዲህ የእንግሊዝ ቲሞች አርፋችሁ ቤታችሁ ቁጭ በሉ፣ አንዳችሁ ምን እንዳትወጡ ብዬ ነበረ። እየሄዳችሁ 8 ጎል 7 ጎል ምናምን ኖርማል ሆነ። አሁንማ በቃ ኖርማል ሆነ። እኔ ባርሳ በማሽኑ በጣም ደስ ብሎኛል። የማዲ ደጋፊ ነኝ፣ ግን ከበጣም መጥፎ ይሻላል። አባቴ ኒውካስትል ወያሎን የማስጣል አቅሙ አለ። ትችላለህ። ያው አሰራር ቀይረናል። ወያሎን ማስጣል ምትል ከሆነ ሻምፒዮንስ ሊግ ላይ ይቋጠርልሃል፣ ያለዛ ይቋጠርብሃል። ምንም ማድረግ አይቻልም አባቴ። የሰራው ባህሪ ነው። እንግዲህ ኒውካስትል ላይለመድህ እዛው ራስን እዛው ብትቀር ይሻል። ከመጣም ትግን ይዘህ አርፈህ ከአሁን በኋላ እግርን እንዳትወጣ ከቤት ተናግሬያለሁ። አዋራጅ ወራዳውላ። ያው እንግዲህ ጨዋታው በዛ ውጤት ተጠናቋል። በዚህ ጨዋታ ላይ መደነቅ ያለባቸው ተጫዋቾች ራፊኒያ 2 ጎል 2 አሲስት ተጫዋች እንዴት አባቱን የሚችለው በተለይ መጀመሪያው ጎል እጅግ በጣም የሚያምር እኔ እንጃ ራፊኒያ እኔ ከፕሪሚየር ሊጉ ከወጣ በኋላ ይሄ ተጫዋች እንዴት አባቱ ነው ግን ያዛ ሄዶ እንደዚህ ቁልት ያለበት ፍልት ያለበት በእውነት እኮ ነው የምላችሁ። አረ ለራፊኒያ አንዴ ከመረ ነው የምላችሁ። በስመ አብ ያው ነው እንግዲህ መግለጽ አልችልም። ኤአይ ነው ብያዋለሁ ቅድም። ላሚን ያማል ትለያለህ አንተ ስማርት የሆንክ ተጫዋች ከመረ ነው የምላችሁ። ልዩ ነበር እሱም ዛሬም እንደዛውም ሊቫንዶስኪም ስማ 2 ጎል እንግዲህ አስቆጥሯል። ቅድም እንደነገርኳችሁ ግን ሊቫንዶስኪ ራሱ የሳተው ኳስ መቆጠር የነበረበት ነበር። ለማንኛውም ባርሳ ዛሬ የሚገርም እግር ኳስ ነው ያስመለከተን። ለኒውካስትሎች ግን እጅግ በጣም አዝናለሁ። ከመሬ ነው የምላችሁ። ግን ባርሳ ሊደነቅ ይገባዋል በድጋሚ በስመ አብ ይገርም። ምን አፈጣጠነኝ 90 ደቂቃ አልጠብቅም። ፈርስት ሃፍ ያየነው ኒውካስትል ኤአይ ነው እንጂ እንደዚህማ አይሆን። እንደዚህ እኔ ፈርስት ሃፍ ያየሁት ኒውካስትል ይሄ አይደለም። እኔ እኮ ማለት አውቀዋለሁ እኮ ባርሳ ኢቭን ማለት ነው 8 ብታስቆጥርበት 11 አስቆጥሮ ሊያሸንፍ እንደሚችል ምን አፈጣጠነኝ። ኒውካስትል የምርም ፈርስት ሃፍ የተመለከትነው ኒውካስትል ኤአይ ነው እንጂ ምን ቅማችሁን የገባችሁ ሰከንድ ምን ብሏችሁ ነው አሰልጣኙ እንዴ? በፈጣሪ ስም እኔ በጨዋታው ማለት ያሳዘነኝ ራምቦን በጣም ነው ሙዱና እሱን ሲያሰቃዩት ምናምን ደበረኝ። እንደውም እኔ ምረዋቸዋል በይኔ። ምክንያቱም ልክ ፈርስት ሃፍ ከተመለሱ በኋላ 2 ጎሎች ምናምን ከተቆጠሩ በኋላ በቃ ከዛ በኋላ ይሄ ነገር 10 ጎል ምናምን እንመለከትበታለን ያልኩት በቃና ለአሰልጣኙ አጠቃላይ ለራምስዴል እንደዚሁ አጠቃላይ ለኒውካስትል የሚባል ቡድን በቃ የሆነ ሂስቶሪካል ነገር እንዳይጽፉባችሁ ምናምን ነገር በጣም ነበር የፈራሁት። እንደው ምረዋቸዋል ብዬ ነው የማስበው። እግዚአብሔር ሰከንድ ሃፍ ኮምፕሊትሊ ጨዋታው ጠፍቶባችሁ ነበር። በጣም ስተቶች የበዛበት ጨዋታ ነበረ። እኔ ምንም በቃ ሰከንድ ሃፍ የነበረው ኒውካስትል የሆነ ካዛክስታን ሊግ እንትን ነው ክለብ ነው የሚመስለው። እግዚአብሔርን ጭራሽ የተደነባበረ ኒውካስትል። ኤኒዌይስ እኔ ሊዋን ስለምወዱ ምናምን ፈርስት ሃፍ ጥሩ አልነበረም። ዳምበር ነው የወጣበት ኳስ ምናምን ነገር እሱም የሆነ ክሪቲሳይዝ ያስደረገው ነበር። ፕላስ የሆነ እርጅኖ አለ ምናምን ነገርና የሆነ ብዙ ሰዎች በዚህ ሰዓት ኢቨን ሲሳሳት ምናምን ይሄ ኳስ ይሳታል ከሚባለው ነገር ይልቅ ሊዋንዶስኪ አርጅቷል ምናምን ቢወጣ ይሻላል ምናምን የሚሉ ሰዎች ስለሚበዙ ማለት እኔ ደግሞ ሊዋን በጣም ነው የምወዱ የምታውቁ ሰዎች ታውቃላችሁና ሊዋ ጎል ስላስቆጠረ ምናምን ተመችቶኛል፣ ደስ ብሎኛል። እግዚአብሔርን ከልቤ ነው። እና ያው የፈርስት ሃፍ ኒውካስትል ኤአይ ነው። ፈርስት ሃፍ ላይ ሰራሁት ቪዲዮም ኤአይ ነው ለማለት ነው። ይመቻችሁ። አንድ ነገር ምን እንደገባኝ ታውቃላችሁ? ወላይ ባርሳ ነው በቃ። አረ በስመ አብ ምንድን ነው እየተፈጠረ ያለው? ከረፍት በኋላ በቃ 3 በተከታታይ ሐራም ባርሳ ሐራም
ወላሂ ኒውካስትሎች በጣም እኔ እንጃ የሆነ ከረፍት በኋላ የሆነ ደንዝዘው ነው የገቡትና ያናዳል። በቃ ከዚህ በኋላ ምንም አይፈጠርም። የምር ያው አርሴ ተዘጋጁ ሀቢቢ ይመች። ምንድነው? እኔ እኮ ጦርነቱ እስራኤል፣ ኢራን፣ አሜሪካ፣ ሚድል ኢስት ላይ ነው እላለሁ። ለካ ባርሴሎና ጣራ ባይኖረውም ዝግት አድርጎ ነው ለካ ናቀመት እያለ ሚሳኤል ባናቱ ከሰከንዳት በኋላ ባናቱ ያረዳለች። ድብድብ አድርገን ነው የወጣ ነው። ኤኒዌይስ ዲስ ኢዝ ባርሴሎና ብላችሁ ለዚህ ነው ኦልዌይስ ቪስካ ባርሳ ቪስካ ካታሎኒያ። አሳ ስነ ስርዓትን ያዝ ስስ አርፈክ በዚህ ውጤት ጨርስ። ውጤቱን ጨዋታው በዚህ ውጤት ጨርስ። አርፈክ እውል አንድ ጎል አልፈልግም። አንድ ጎል በቃ ብያለሁ። በቃ ስነ ስርዓት ይውል ሰከንድ ክላቤ ነክ ይውል ተው ብያለሁ። ተው በቃ ድብ በሳምንት ሁለት ደግሞ ይኖር ደ አረ በቃ ብለክ የፕሪሚየር ሊግ ቲም ላይ እንዲመጨከን አልነበረብንም። በቃ አቅማችንን አለየንም ነበር። ያው በቃ እኔ ያላቅም እንደዚህ ማሰቃየታችን ተገቢ ነው ብዬ አላስብም። ቫሞስ ቪስካ ባርሳ ቪስካ ካታሎኒያ ጋይስ 7-2 ማሸነፋችን እጅግ በጣም አንጀቴን አርሶታል በሚያስገርም ድል። ቪስካ ባርሳን 1000 ጊዜ ፈልገዋለሁ። ፍጻሜ ስንደርስ ምን የሚለውን እንደርስበታለን። ኤኒዌይስ ትክክለኛ ቂም በቀላችንን አሳርፈናል ስንገመት ነበረ። ትከሻ ለትከሻ ተብለናል። ኤኒዌይስ በፖዚቲቭ መንገድ እንረዳዋለን። ቪስካ ባርሳ ቪስካ ካታሎኒያ ጋይስ የተለየ ነገር ይዤ እመጣለሁ በኋላ። ኮፒ ሊንክ ሪፖስት ይደረግ። ምን አባታችሁ ነው ኒውካስትሎች ዊጥ የሚያረጋችሁ? አቅማችሁን አውቃችሁ አርፋችሁ አትቀመጡ። ምንድነው ፈርስታፍ ደረታችሁን ነፍታችሁ የምትሄዱት? እኔ እኮ አላመንኳችሁም። ፈርስታፍ እውነቴን ነው ብላችሁ ደረታችሁን ነፍታችሁን ቲንቲንቲ ስትጋፉ ባጃጆች እንዴት ነው እንዴ? አይቀጡ ቅጣት እኮ ነው የቀጧቸው። እኔ አቅም ካልፈቀደ አቃተኝ ካልክ መጀመሪያ ላይ እንደዚህ ብለህ መጣ አይደለ? ገላግሉኝ ትላለህ። እንደዚህ እንደ መሬት ላይ ወድቀህ እንደ ሁሉ ቦታውን እኮ ነው አፈር የነካው። ምላሱን ብቻ ነው ኒውካስትል አፈር ያልነካው እንጂ ቀጥቀጥ ነው የተደረገው። ነውር ነው እንዴ? ቢያንስ እንኳን ንግራ ይሞክሩ። ወይኔ በላቸው ወቀጡት። በስማ ማን ይሄ መነዳት በቃ እንደዚህ ኒውካስትል ላይ ሰባት እንዴት ማን ኒውካስትል ማለት ነው። አሁን 7 መግባቱን አትዩት። 7 ስለገባበት ማለት ነው ዛሬ አልተጫወተም እንዳትሉ። ፈርስት ሃፍ ላይ ትክክለኛ ጌም ነበር የሰጣችሁ። ትክክለኛ ማለት ነው። ባርሴሎናዎች ግራ ገብቷችሁ ነበር። ፈርስት ሃፍ ላይ ኒውካስትል ፔናልቲ ተከልክሏል። ፈርስት ሃፍ ግን ማለት ነው ያ ፔናልቲ በፍጹም አያድናቸው። ማን 7 አዘነቡባችሁ። ማን ቱ ማን ማርኪንግ እንዴት ነው ባርሴሎናን ማን ያሁላ ኳስ የሚችል ሰው እነ ያማል እነ ፔድሪ ያሉበት ክለብ እንዴት ማን ቱ ማን ማርክ ይደረጋል? አረ ምን በአንድ ስሩ ቦል እኮ ይታለፋሉ። ምን ሆኖ ነው እንዴ? አርፎ ወይኔ ጉዴ ማን ሉዊስ ሆል እግዚአብሔርን ማለት ለሉዊስ ሆል ደርሶ መልስ ምን አይነት ጌም ደርሶ መልስ በጣም ያበደ ጌም ነው የተጫወተው። ማን ክሬዲት ያስፈልጓል። የፕሪሚየር ሊግ ቲሞች እያዋረዳችሁ ነው። ማን በጣም ነው ያዋረዳችሁ። ቼልሲ፣ ማንቸስተር ሲቲ፣ ኒውካስትል፣ ሊቨርፑል ዛሬ ተሸነፍ እገልሃለሁ። በቀን እንደ እንግሊዝ ቀለናል፣ ተዋርደናል። ኒውካስትል ጭራሽ ዛሬ እሱም 8-3 ሆነ። በድምር ውጤት 8-3 ዛሬ ብቻ 7 ጎል ነው የተቆጠረበት። በጣም ያሳፍራል። በእውነት ነው የምላችሁ። ኧረ በስመ አብ እንግሊዝ ዘንድሮ ልክ አይደለንም። በእውነት ነው የምላችሁ ልክ ያልሆነ ነገርም አለ። ኧረ እንዲቀለልን እንዴ! ትላንት ቼልሲ ላይ 8 ዛሬ 8 ባይዘይ ጨዋታው ሳያልቅ ነው እየሰራው ያለሁት። ከዚህ በኋላም ጎል ሊቆጠር ይችላል፣ ግን ያሳፍራል። እኔ በቃኝ ማየትም ደበረኝ። ከምር ነው የምላችሁ። ግን ባርሳን አለማድነቅ አይቻልም። የሚገርም ክለብ በእውነት ነው የምላችሁ። ሲጀመር ማለት ነው ላሚን ያማል ኤአይ ነው። በእውነት ነው የምላችሁ፣ ምንም ጥያቄ የለው። ላሚን ያማል ኤአይ ነው። በቃ ሊቫንዶስኪ እንዴት ባይዘይ ሊቫንዶስኪ ያባከነው ኳስና ያማል ራሱ የሳተው ኳስ ነው እንጂ ዛሬ ጎሉ እንጂ 11 በስመ አብ ቦል። ጨዋታው ገና አሁንም አልተጠናቀቀም። ከዚህ በላይ ግን ቅሌትና ውርደት የእንግሊዝ ማየት ይደብራል። እኔ ፈርስት ሃፍ ላይ ማለት ነው ኒውካስትሎች ኢላንጋ 2 ጎሎችን አስቆጥሮ ማለት ነው አቻ ሲያደርግ በቃ የሆነ ነገር ተስፋ ጠብቄ ነበር። ግን ማለትም ያን ያህል እንደዚህ እንኳን ይዋረዳል ብዬ አልጠበቅኩም ነበር። ግን ቀጠቀጧቸው ሰከንድ ሃፍ። ኧረ በስመ አብ ያሳዝናል። ኒውካስትልም እንግዲህ ብቻ ለባርሳ ግን ባርሳን አለማድነቅ አይቻልም። የሚገርም ክለብ ዋው! እንዴት ነው ግን በዚህ ደረጃ ሊቀለልና ሊግማማ የቻለው? ግን አንተ ሻምፒዮንስ ሊጉን አግማሙት። የፕሪሚየር ሊግ ክለቦች እንዲህ ባትሄዱስ ባትሳተፉት እንዴ? እናንተ ፎጣ ጥሎ መውጣት እኮ ክብር አለው እኮ። እንዴ ታኬት የለንም ብሎ መምጣት እኮ ክብር አለው እኮ። እንዲህ በዚህ ደረጃ እንደዚህ አግማምት። ኧረ ኤዲት ይሰራ በአላህ። ኧረ ኤዲት እንደዚህ ያግማሙትን ኤዲት አድርጉልን ጎበዝ። ኧረ ኤዲተሮቻችን
እንዲህ ደግሞ አንዳንድ ቲክታከሮች ይሄ ጨዋታ ካመለጠ ምናምን ፈርስት ሃፍ ላይ ገብተ ሰከንድ ሃፉን አይተሃል እንዴ? እናንተም መወስወሴ ማመኔ ነው። እኔ ደግሞ ብቻ ኤዲት ይደረግ ጎበዝ፣ ኤዲት ይደረግ ምድረ አሁን ሽማግሌ ይቀጥላል። ቆይ ባለጌው ባርሳ እንግዲህ ኒውካስል ላይ 7 ጎሎችን አዝንቧል ማለት ነው። ሰከንድ ሃፍ ቶታሊ ነው ነገሮች የተቀያየሩት ማለት ነው። ፈርስት ሃፍ ያው የባርሳ ተጫዋቾች ኢንዲቪጁዋሊ በቃ በጣም ክሬቲቭ ስለሆኑ ምናምን ነገር ነው እንጂ ኒውካስል በጣም አሪፍ ነበረ እና ባርሳ ግን ባለጌ ቡድን ነው ስለ 4-2 አሁን እየመራው ነው። በቃ ውጤቱን ላስጠብቅ ምናምን ብሎ የሚንቦቀቦቅ ቡድን አይደለም። 5-2 የሚምራ ለ6ኛ ጎል 6-2 የሚምራ ለ7ኛ ጎል እያጠቃ ነው የሚጫወተው። ኒውካስሎች ከሆነ ታይም በኋላ መከላከል ነው ያለባቸው ወይስ ምን ማድረግ እንዳለባቸው እግዚአብሔርን ግራ ተጋብተው እየተመለከትናቸው ነበረ። ላይ በቃ መዋከብ ነበረማ። ባርሳስ ሌላ ለ8ኛ ጎል ነው ገና የሚጫወተው ማለት ነውና ለዛ ነው ባርሳ ባለጌ። ሌላ ክሳውን አሁን ይከሰሳል። ለዚህም ደግሞ ግን ያ ደግሞ ያስደስቶኛል ማለት አይደለም። ላይክ አምና ለምሳሌ ከኢንተር ጋር እንደዚህ አይነት አጉል ጀብደ እንኳን ጀብደኝነት አይባልም። ለምሳሌ ያማል አለመብሰል ነው። ያን የመሰለ ፐርፎርማንስ ባሳየበት ጨዋታ አትሊስት ባያሻማው ያን ኳስ አሴር ቢያስቆጠረው ኳስ አይቆጠርም ነበረ ማለት ነውና ትንሽ ብስለትም መጉደል ነው። ብቻ ይሄ አንዳንድ ጀብደኝነት ዙሩ እየከረረ በሚመጣበት ሰዓት ባርሳ ሁሉ ጊዜም ጥሩ ሆኖ ነው የሚወድቀው ባልተጠበቀ ሁኔታ ማለት ነውና አንዳንዴ ውጤት ማስጠበቅ ላይ ታክቲካል የሆኑ ነገሮችን አሰልጣኙ አሸንፉ ስታዩና ከዛ ይልቅ እንደዚህ ቶርናመንት ላይ ያ ያስደስታችኋል። 7 ጎል ከሚያገባ ይልቅ እንዳልኳችሁ ይሄ ነገር ያስደስተኛልና ለማንኛውም ሌዋንዶውስኪም እንግዲህ ፈርስት ሃፍ በጣም ጨጓራኝ ሲልጠው ነበረ ማለት ነው። ግን ሰከንድ ሃፍ የሆነ ክሊኒካል የሆኑ በቃ ፊኒሺንጎችን አሳይቶናል ማለት ነው። ያማል ምን ጊዜም ያማል ነው። ስለ ፔድሪ ቃል የለኝም። ከምንም በላይ ደግሞ ራፋ ፈርስት ሃፍም በደንብ በቃ ፕሬስ ሲያደርግ ነበረ። በእነሱ ልክ በደንብ ኢነርጄቲክ ሆኖ ማለት ነው። በጣም አሪፍ ነገር ሲያደርግ የነበረው ፈርስት ሃፍም እሱ ነበረ። ፋይናሊ እንግዲህ 2 ጎልና 1 አሲስት ማድረግ 2 ጎልና 2 አሲስት ነው አይቲካ 2 ጎልና 2 አሲስት ማድረግ ችሏል። ፌርሚን ራሱ ምን አይነት ፊኒሺንግ ነው። ብቻ ልጆቹ ኢንዲቪጁዋሊ እንዳለ ያላቸውን ብሪሊያንት ክሬቲቪቲያቸው ምናምን ተጠቅመው አሸንፏል። ግን እኔ አሁንም ቢሆን ስጋት አለኝ። አሁን ታክቲካሊ ፈርስት ሃፍ የተመለከተው አይነት ነገር የተወሰኑ ነገሮች ላይ ጥገኛ የሆነና የተጫዋቾች ኢንዲቪጁዋል ክሬቲቪቲ ላይ ምናምን ጥገኛ የሆነ ስፔሻሊ ደግሞ ራፊና ያማል ስፔሻሊ ያማል እና ፔድሪ እንደምታውቁት ነው እንግዲህ ብቻ የተወሰኑ ነገሮች ላይ ኦብሰስድ የሆነ ኮች ነው እየመሰለኝ ያለውና እንደ ፒኤስጂ አይነት ለተለያየ ጨዋታ የተለያየ አይነት አቀራረብ ይዘው መምጣት የሚችሉ በአንድ ጨዋታ ውስጥ 3-4 አይነት አቀራረብ ከ15 ደቂቃ በኋላ የሆነ አይነት ነገር ተቀይሮ በሚመጣ ቡድን ላይ ምንድነው አሁን የሰውዬ ዝግጅቱ ተመሳሳይ ነው። አሁን ተመሳሳይ ነው። ሃይ ሪስክ ሃይ ሪዋርድ ነው። አሁን ሃይ ሪስክ ሃይ ሪዋርድ ሲባል ሃይላይኑን ብቻ አይደለም እኔ እያልኩ ያለሁት ማለት ነው። እንዳጠቃላይ ያ አሁንም ስጋት አለ ማለት ነው። ደግነቱ ባርሳ አርሰናል ነው የሚያገኘው እና እስከ ፋይናል ምንም የተረጋገጠ ነው። ይመቻችሁ። ስለ ጨዋታው በደንብ ነገ እናወራለን። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ኦ አምላኬ ሆይ እግር ኳስ በካምፕ ኑ ምድር ጨርቋን ጥላ አበደች። ባርሴሎና የኒውካስልን ተከላካይ እንደ ወረቀት በመቅደድ ከግማሽ ደርዘን በላይ ጎሎችን ሲያዘንብ አመሸ። ማንም ያልገመተው ማንም ያልጠበቀው የታሪክ ሽንፈት ኒውካስል ላይ ተመዝግቧል። የካታሎኑ ግዙፍ ክለብ የጥንት ግርማ ሞገሱ ዳግም ያወጀበት እጅግ አስገራሚ ምሽት ዛሬ በካምፕ ኑ የታየው ትዕይንት ከእግር ኳስ ጨዋታነት ባለፈ ወደ ጭፍጨፋ የተቀየረ ይመስል ነበር። ታዲያ እናንተስ ስለ ጨዋታው ምን ትላላችሁ? በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሆናችሁ አዘንኩ። አረ ጋይስ እንደ ባርሳ ግን አዝናኝ ቲም በይሳት ከየት ይገኛል? የምሬን ነው። ከየትኛውም ቡድን ጋር ጨዋቱ በቃ አዝናኝ ጨዋታ ነው የምታዩት። በአውሮፓ ሻምፒዮንስ ሊግ 16 ዙር የመልስ ጨዋታ ካምፕ ኑ ላይ ኒውካስትል ዩናይትድን ባርሴሎና 7-2 በሆነ ሰፊ ውጤት በማሸነፍ በድምር ውጤት 8-3 በሆነ ውጤት ኒውካስትልን በመርታት ከውድድሩ አሰናብተው ወደ ቀጣዩ ዙር ማለፋቸውን ማራገጥ ችሏል። ምን አይነት ጌም ነበር የተመለከቱት ጋይስ? ፈርስት ሃፍ ተመልከቱት ብያችሁ ያልተመለከታችሁ ሰዎች ልትጸጸቱ ይገባል። አንዴ ይሄን ጌም ላልተመለከቱ ሰዎች የሊላ ጸሎት እናድርግላችሁ። ምን አይነት ጌም ነው ያየነው? ፈርስት ሃፍ የሚገርም ፉክክር ነበር የተመለከትነው። ሰከንድ ሃፍ ግን ባርሳ ኒውካስትልን ዲስትሮይ ነው ያደረገው ማለት ይቻላል። በዚህ ጨዋታ ላይ ባርሴሎናዎች በራፊና አማካይነት 6ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበር። ኒውካስትሎች 15ኛው ደቂቃ ላይ በኤላንጋ አማካይነት አቻ ማድረግ ቻሉ። በድጋሚ ባርሳዎች በበርናል አማካይነት 18ኛው ደቂቃ ላይ ጎል አስቆጥረው 2-1 መምራት ቻሉ። ኤላንጋ 2 አቻ ማድረግ ቻለ። ከዛ የመጀመሪያው አጋማሽ ሊጠናቀቅ ሲል ላሚን ያማል በፔናልቲ ለባርሳ ጎል አስቆጥሮ ባርሳን 3-2 ቀዳሚ ማድረግ ቻለ።
ሰከንድ ሃፍ ቀሪው ታሪክ ነበር ማለት ይቻላል። ፈርሚን ሎፔዝ፣ ሮቤርት ሌዋንዶስኪ 2 ጎሎች እንዲሁም ራፊና ቀሪዋን ጎል በማስቆጠር ባርሴሎና ጨዋታውን 7-2 በድምር ውጤት 8-3 ማሸነፍ ችሏል። ራፊና በዚህ ጨዋታ ላይ 2 ጎል እንዲሁም ደግሞ 2 አሲስት በማድረግ ድንቅ ምሽትን ማሳለፍ ችሏል። ላሚን ያማል ጎልና አሲስት በዚህ ጨዋታ ላይ ማድረግ ችሎ ነበር። እንዲሁም ደግሞ ፈርሚን ሎፔዝን በተመሳሳይ ጎልና አሲስት ማስመዝገብ ችሎ ነበር። ሮበርት ሌዋንዶስኪ 2 ጎሎችን ማስመዝገብ ችሎ ነበር። ያበደ ምሽትን የባርሳ ተጫዋቾች ያሳለፉት ማለት ይቻላል። ኒውካስትል ዩናይትዶች ግን ሰከንድ ሃፍ ምን እንደነካቸው ግራም ያጋባ ነው። በጣም ኦፕን ፕሌይ ነበረ። ፈርስት ሃፍ የባርሳን የሃይላይን እንቅስቃሴ ኤክስፕሎይት ሲያደርጉት ነበር በተደጋጋሚ። ሰከንድ ሃፍ ግን ፍርክርክ ነበር ያሉት ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ኒውካስትል ሲያቀብጣቸው ነካክቷቸው ኧረ በስመ አብ እንዲሁም አዝነውላቸው ነው እንጂ 9-2 ምናምን የሚያልቅ ጨዋታ ነበረ። እኔ እስከ ረፍት በጣም አድንቄያቸው ነበረ። ኒውካስትሎችን ተታግሏል እስከ ረፍት እስከ 44ኛ ደቂቃ እኮ 2 አቻ ነበሩ። ከረፍት በኋላ ግን ምን ብሏቸው ነው የገቡት ባርሳዎች? እምሽክ ቅጥቅጥ። እኔ ያው የባርሳ ደጋፊ ነኝ ኦፍ ኮርስ። ቪስካል ባርሳ፣ ቪስካል ካታሎኒያ ደስ ብሎኛል። አርሰናልን አባቴ ሴሚፋይናል ላይ ያገኝልናል። አርሰናል ናት ቀጣይ። ይሄ ጣፈንተ ይድረስሽ ይው መርቄሻለሁ። ኧረ ባርሳ፣ ኧረ ባርሳ፣ ኧረ ባርሳ። እነዚህ ልጆች እነ ፈርሚን ሎፔዝ፣ እነ ራፊና፣ እነ ላሚን ያማል ኧረ በስመ አብ ቲሙ ፐርፎርማንስ ያደርግ በቃ ያረጋል። ኒውካስትሎች ግን ይው የነብር ጭራ ከያዝክ አትልቀቅ ነው። እንዴት ይዘህ ትለቃለህ? ኤኒዌይስ የሚገርም ውጤት ነው። ቻምፒዮንስ ሊግ እያስደመመን ነው እንግዲህ የሚገኘው። ቀጣይ ሊቨርፑል ጨዋታ ነው። መልካም እድል ሊቨርፑል።